ዴንማርክ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ለመያዝ ዝግጁ መሆናቸውን አስታውቃለች። የዴንማርክ የውጭ ጉዳይ ሚኒስትር ላሬስ ሎክ ራስሙሰን ከትራምፕ አስተዳደር ጋር የተደረገው ምክክር የአሜሪካን አቋም ለማስቀየር አለማስቻሉን ጠቁሟል። የግሪንላንድና ዴንማርክ የውጭ ጉዳይ ሚኒስትሮች ወደ አሜሪካ ተጉዘው የትራምፕ አስተዳደር አባላት ጋር ቢመክሩም ደሴቲቱንና ከፊል ራስ ገዟን ግሪንላንድን የመያዝ የትራምፕ ፍላጎትን ማስቀየር አለመቻላቸውን ገልጸዋል። ምክክሩን ተከትሎም የአሜሪካን አቋም ማስቀየር አልቻልንም ሲሉ የዴንማርክ የውጭ ጉዳይ ሚኒስትር ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ግሪንላንድ በአሜሪካ ቁጥጥር ስር እንድትሆን ከሚያደርግ ሀሳቦች ተቀባይነት እንደሌለው አስታውቀዋል። ፕሬዚዳንቱ ደሴቲቱ በአሜሪካ ስር መሆኗ የሰሜን አትላንቲክ የጦር ቃል ኪዳን ህብረቱ ኔቶ እንዲጠናከር ያደርጋልን ብለዋል። ይህንን ያሉት ደግሞ የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮና ምክትል ፕሬዚዳንታቸው ጄዲ ቫንስ ከዴንማርክና ግሪንላንድ ባለስልጣናት ጋር ምክክር ባደረጉበት ነው። ደሴቲቱ ለአሜሪካ ብሔራዊ ደህንነት አስፈላጊነቷን ደግሞ ከመግለጽ ባሻገር አሜሪካ ከፍተኛ የአውዳሚነት አቅም ያላቸውን የረጅም ርቀት ሚሳኤሎችን ለመከላከል በማለም ልትገነባው ላሰበችው ጎልደን ዶም የመከላከያ ስርዓት አስፈላጊ መሆኗንም ጠቁሟል። የኔቶ መሪዎችም ጭምር አሜሪካ ግሪንላንድን ልትይዝ ሊያግዙ እንደሚገባ አሳስበዋል። የዴንማርክ የውጭ ጉዳይ ሚኒስትር ላሬስ ሎክ ራስሙሰን የዴንማርክ አቻቸው ቪቪያን ሞዝፌልድ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና ከምክትል ፕሬዚዳንት ጄዲ ቫንስ ጋር መምከራቸው ዴንማርክ በደሴቲቱ ቀጣይ ዕጣ ፈንታ ጉዳይ ከአሜሪካ ጋር የገባችው ውጥረት እንዲረግብ ያደርጋል የሚል ተስፋን ሰንቀው የነበረ ቢሆንም ሳይሳካላቸው ቀርቷል። በአሜሪካና ዴንማርክ መካከል የተካሄደው ምክክር ምንም እንኳን ዋናዋን የደሴቷን ጉዳይ አለመስማማትን ባይፈታም በአርክቲክ ቀጠና ስላለው የደህንነት ሁኔታና ግሪንላንድን የመቆጣጠር ሁኔታ ስጋት ላይ የሚሰራ ቡድንን የማቋቋም ፍላጎታቸውን ባለስልጣናቱ የገለጹበት ሆኗል። የውጭ ጉዳይ ሚኒስትሩ ራስሙሰን ቡድኑ የዴንማርክን ቀይ መስመር አክብሮ በቀጠናው የአሜሪካን የደህንነት ስጋት ምላሽ ለመስጠት ማተኮር ይገባዋል ብለዋል። የግሪንላንድ አቻቸው በበኩላቸው ከአሜሪካ ጋር ትብብር እንዲኖር ጥሪ አቅርበው ደሴቲቱ የአሜሪካ ግዛት ትሁን የሚለውን የመቃወም አቋማቸውን አለመቀየራቸውን አስታውቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በማዕድን ሀብቷና በአርክቲክ ቀጠና ባላት ስልታዊና ወታደራዊ ስፍራነት የአሜሪካ ግዛት እንድትሆን ጽኑ ፍላጎት አድሮባቸዋል። በአንድም በሌላም መንገድ ግሪንላንድን አሜሪካ ግዛቷ እንደምታደርጋትም ፕሬዚዳንቱ ቢያስታውቁም የዴንማርክና ግሪንላንድ ባለስልጣናት ግን ይህንኑ ገለጻ ውድቅ አድርገውታል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቀጣይ ሳምንታት የግሪንላንድ ግዢ ረቂቅ ሰነድ ይዘው ሊቀርቡ እንደሚችሉ ተመላክቷል። ይህንን መረጃ ኤንቢሲ ኒውስ የዋይት ሀውስ ከፍተኛ ባለስልጣን ነገሩኝ ሲል አቅርቦታል። እቅዱ በትራምፕ ቅድሚያ የሚሰጠው ጉዳይ ተደርጎም ተወስዷል። ትራምፕ ባሳለፍነው እሁድ በአንድም በሌላም መንገድ ደሴቲቱ የአሜሪካ ትሆናለች ባሉበት ግሪንላንድን በተመለከተ ከዴንማርክ ጋር ስምምነት ሊያደርጉ እንደሚችሉ መጠቆማቸው ይታወቃል። ትራምፕ ስምምነት ሊያደርጉ እንደሚችሉ መጠቆማቸውም ሲታወስ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በቀጣይ ሳምንታት የግሪንላንድ የግዢ ረቂቅ ሰነድን እንደሚያቀርቡ በተመላከተበት ደሴቲቱን ለመግዛት አሜሪካ እስከ 700 ቢሊዮን ዶላር ሊያስወጣት እንደሚችል ተጠቁሟል። ይህ ወጪም የአሜሪካ የመከላከያ ግማሽ በጀትን የሚበልጥ ነው። ደሴቷ ለአሜሪካ ብሔራዊ ደህንነት በፕሬዚዳንት ትራምፕ ቅድሚያ እየተሰጣት ሆናለች። በፕሬዚዳንቱ ቀጥተኛ ትዕዛዝ አሜሪካ ወታደራዊ እርምጃን ወስዳ የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮን መያዟን ተከትሎ ግሪንላንድ ቀጣይ ኢላማቸው ትሆናለች የሚለው የአውሮፓና የሰሜን አትላንቲክ የጦር ቃል ኪዳን ህብረቱ ኔቶ ስጋት ሆኗል። ዴንማርክ የኔቶ አባል ሀገር እንደመሆኗ መጠን አሜሪካ ደሴቲቱን ለደህንነት ዓላማ የመጠቀም መብት ቢኖራትም የትራምፕ አስተዳደር ፍላጎት ግሪንላንድን መጠቅለል መሆኑ ለኔቶ ቀጣይ ዕጣ ፈንታ ጭምር ስጋትን ደቅኗል። ትራምፕ ግን ለኔቶ መጠናከር ጭምር ግሪንላንድ በአሜሪካ ስር መሆኗ አስፈላጊ ነው ብለዋል። ግሪንላንድ በአርክቲክ ቀጠና እንደመገኘቷና በቀጠናው ቻይናና ሩሲያም ወታደራዊ እንቅስቃሴያቸውን ማጠናከራቸው ፕሬዚዳንት ትራምፕ በቀጠናው የአሜሪካን ፍላጎትና ደህንነትን ለመጠበቅ አስፈላጊ ግዛት አድርገው ተመልክተዋታል። ዴንማርክ የኔቶ አባል መሆኗ አሜሪካ ለደህንነት ዓላማ ተጨማሪ ወታደሮችን ወደ ግሪንላንድ ማስገባት እንድትችል ቢፈቅድላትም የትራምፕ አስተዳደር ደሴቲቱን ለመጠቅለል የኃይል አማራጭን ሊጠቀም እንደሚችል ተመላክቷል። ከግዢና በኃይል ከመጠቅለል በተጨማሪም የወታደራዊ ጣቢያ እንዲኖር አሜሪካ የገንዘብ ድጋፍ ልታደርግ ስምምነት የማድረግ የምትችልበት አማራጭ መኖሩን የሚጠቁሙም አሉ። ትራምፕ በምዕራባዊ ንፍቀ ክበብ የአሜሪካን ወታደራዊ በላይነት በማስጠበቅ ረገድ ከሌሎች ደሴቶች ጋር አሜሪካ እንዳደረገችው ስምምነት ሁሉ ከግሪንላንድ ጋር ስምምነት ሊያደርጉ እንደሚችሉ ተጠቁሟል። አሜሪካ ከማርሻል ደሴቶች ከማይክሮኔዥያና ከፓላው ጋር መሰል ስምምነት እንዳላት ይታወቃል። ዋሽንግተን ለግሪንላንድ ግዢ የሚያስፈልጋት ወጪ ቢያንስ 500 ቢሊዮን ዶላር ከፍ ካለም እስከ 700 ቢሊዮን ዶላር ሊደርስ እንደሚችል ተጠቅሷል። ፕሬዚዳንት ትራምፕ ግሪንላንድን የሚሿት ለመግዛት ብቻ ሳይሆን የአሜሪካ ግዛት ለማድረግ መሆኑን አረጋግጧል። የትራምፕ ፍላጎት እንደ አሜሪካ የደሴት ግዛቶች ጓም፣ ሳሞአ ወይም ፖርታሪኮ ሁሉ ግሪንላንድንም የአሜሪካ ስልታዊ ግዛት ማድረግ ነው። ትራምፕ ደሴቲቱ በአሜሪካ እጅ ካልገባች በተቀናቃኞቿ በሩሲያና ቻይና እጅ ትገባለች ሲሉም ስጋታቸውን ማንጸባረቃቸው ይታወሳል። ሆኖም የግሪንላንድ ነዋሪዎች የአሜሪካ አካል የመሆን ሀሳብን ከዓመት በፊት በተሰበሰበ የህዝብ ድምጽ
ውድቅ አድርገውታል። በጊዜው 85 በመቶ የሚሆኑት የግሪንላንድ ነዋሪዎች የአሜሪካ አካል መሆንን መቃወማቸው ተመላክቷል። ፕሬዚዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ደሴቲቱን የመግዛት ሀሳብን ባነሱበት ብዙም በቁም ነገር ያልተወሰደላቸው ቢሆንም አሁን ላይ የዓለምን ትኩረት የሳበ አጀንዳቸው ሆናለች። የሉዚያና አስተዳዳሪው ጄፍ ላንድሪን የደሴቲቱ ልዩ መልእክተኛ ጭምር አድርገው መሾማቸውም ይታወቃል። ግሪንላንድን የአሜሪካ ግዛት የማድረግ ሀሳብ የአሜሪካ ሕግ አውጪዎችን ጭምር እየከፈለ ሆኗል። ሪፐብሊካኑና የፍሎሪዳ ተወካዩ ራንዲ ፋይን የደንማርክ ግዛቷንና ከፊል ራስ ገዟ ግሪንላንድን የአሜሪካ ግዛት የምትሆንበትን ሕግ ማቅረባቸው ይታወቃል። የራንዲ ረቂቅ ሕግ ዶናልድ ትራምፕ ደሴቲቱን የአሜሪካ ግዛት ለማድረግ የትኛውንም አማራጭ መጠቀም እንዲችሉ የሚፈቅድ ነው። ይህ ረቂቅ ሕግ በመጨረሻም ፕሬዚዳንቱ ግሪንላንድን የአሜሪካ ግዛት ለማድረግ የወሰዷቸውን እርምጃዎች ለሴኔቱ እንዲያቀርቡና በሕግ ደሴቲቱ 51ኛ የሀገሪቱ ግዛት እንድትሆን ጭምር የሚጠይቅ ነው። በሌላ በኩል ደግሞ ራንዲ ፋይን ለትራምፕ ግሪንላንድን ለመጠቅለል ማንኛውንም መንገድ መጠቀም እንዲችሉ የሚፈቅድ ረቂቅ ሕግን እንዳቀረቡ ሁሉ ዴሞክራቱ የህዝብ ተወካዩ ጎሜዝ ደግሞ የግሪንላንድ ደሴትን የአሜሪካ ግዛት ለማድረግ ትራምፕ ምንም አይነት የገንዘብ ድጋፍ ከፌዴራል መንግስቱ እንዳይቀርብላቸው የሚያደርግ ረቂቅ ሕግን አቅርበዋል። ያም ሆኖ ግን ኮንግረስ በደሴቲቱ ላይ ምን አይነት የህግ አቋም እንደሚይዝ ገና አልታወቀም። የትራምፕ አስተዳደር ግን ግሪንላንድን የአሜሪካ የግዛት አካል ማድረግ ላይ ሆኗል። ደንማርክና ግሪንላንድም የአሜሪካን አቋም ማስቀየር እንዳልተቻለ ተናግረዋል። ፕሬዚዳንት ዶናልድ ትራምፕም ግሪንላንድን የአሜሪካ የግዛት አካል ከማድረግ ውጭ ሌላ ሀሳብ ተቀባይነት እንደሌለው በድጋሜ አጽንኦት ሰጥተዋል።